100 ምናምን ሲደመር ምናምን ስታደርገው ሌላ 100 ምናምን ነው የሚመጣው። ይሁን ችግር የለም። ለኔ አናፍቀኝም ማላውቀው ሀገር ሰው ማውቀው ሀገር የሚያውቁ አንተ ጋር ምን አለ መሰለህ አንተ አይ ስሜታዊነት ሲመስ ኖርማል ነው። የከዳኑ ሁላ ትጠላለህ። ማንቸስተር ዩናይትድ 14 ዓመት አላገኘም። ቻምፒየንስ ሊግ የለም፣ ፕሪሚየር ሊግ የለም። እኔ ግን ይኸውልህ በዚህ ጊዜ በ10 ዓመት ሶስት የፕሪሚየር ሊግ ንጉስ ነኝ። ስለ ሜንታሊቲ ለምን አነሳ ካልከኝ መጀመሪያ ያ ሜንታሊቲ ዋንጫ ለምን አይበላም? ቆይ በቃ ሜንታሊቲ ነው አይደል? ሜንታሊቲ ከሆነ ዩናይትድ 14 ዓመት ዋንጫ አልበላም እና ትንሽ ቲም ነው ለኔ ነው። አይ ለኔ ከኢትዮጵያ ቡና ይበልጥ የአፍሪካ ዋንጫ ፍጻሜ ደርሳለች። እዛ በመድረሷ ኢትዮጵያን አንድ ቦታ ላይ ከፍ ያደርጋታል። ምን ማለት ነው? ስኳዳቸው ቢሆን ነበር አርሰናል ጋር አስቀመጥክብኝ እኮ በቃ ከህይወቴ ጋር። ግሩም መኮንን እባላለሁ። በቲክቶክ ደግሞ ሴንትራል ኦፓ አርሰናል ደጋፊ ነኝ። አርሰናል መደገፍ ከጀመርኩ ኦልሞስት 17 ዓመት አካባቢ ሆኖኛል። ያው የመጀመሪያ ዋንጫችንን አይተናል። ደጀን ተሊላ እባላለሁ። በቲክቶክ ስሜ ዚ አርሰናል ደጁ ነኝ። ከሞን ዩጋነርስ እንደምታውቁት እኔ ለ27 ዓመታት አርሰናል ደግፍ ያለው አሁን የበላናት ዋንጫ ሶስተኛ ዋንጫ አይደል? ሁለት ዋንጫ አይቻለው 2001 ነው 2003 ላይ ከሞን ዩጋነርስ። ስሜ ዮናታን ንጉሴ ይባላል። በቲክቶክ ስሜ ዮኒ አርሰናል መደገፍ ከጀመርኩ ኦልሞስት ወደ 20 ምናምን ዓመት አካባቢ ሆነ። እስማኤል ኢብራሂም እባላለሁ። በቲክቶክ ስሜ ስሚዝ ያው የአርሰናል ደጋፊ ነኝ። በቲክቶክ ከ90,000 በላይ ተከታይ አለኝ። የመጀመሪያ ዋንጫችን ዘንድሮ አይተናል። ቢግ ፋን ቪክተር ጊዮኬሬሽ። የአርሰናል 2003-2004 ኢንቪንሲብል ስብስብ ወይስ 2025-2026 ፕሪሚየር ሊግ አሸናፊ ስብስብ? ባላዩት ነገር ለመከራከር ከባድ ነው። ስላየሁት ኢንቪንሲብል ማለት ከዛ በፊት ለሉ ማይቻለው ኢንቪንሲብል ማለት ዳር ኢንቪንሲብል አስቡት እስቲ። ለአቻ እንዲህ ስትበሳጩ አይታችኋል። ዘንድሮ ዓመት ስትሸነፉ አይታችኋል። ታስታውሳለህ? እንደዛ ስንቃጠል ነበር። የተቃጠልኩ ነበር። እዛ እኮ ለአቻ ነበር የምንበሽቀው። ትዝ ይለኛል ከፍልውሃም ጋር ስንጫወት ባዶ ለባዶ ወጣን። ፍልውሃ አስገቡን ብለን እየበሸቅን ይወጣ ነው። ተቃጠልና ምን ያህል ትንሽ ታስታውሳለህ? ጨዋታውን ኢንቪንሲብል ዳር ኢንቪንሲብል ይኸው በእያንዳንዱ ቦታ ጥራቸው ተጫዋቾች 11 ብር ጥራቸው 11ዱም የሚገርም ፐርፎርማንስ ነበራቸው። ቴሪዮሪ በርካም በዚህ በኩል ሊምበርግ በዛ በግራ በኩል ጂልቤርቶ አለ መሃል ላይ ቬራ አለ ወደ ቀኝ ላውረን የሲቲ አሰልጣኝ ኮሎ ቱሬ ባንክ ካምፕል በዛ በኩል አሽሊ ኮሎ ሬዝም ነበር ኤዱ ቤንች ነበር። የሚገርም አርሰናል ከቤንች ቢነሱት ራሱ ቀላል ተጫዋቾች አልነበሩም። እነ ሬይ ፓርለር እነሱ ነበር ቢጫወት። ከነሱ ጋር ይሄን ቡድን ማወዳደር ከባድ ነው። ከእናንተ አንግል እንደዛ ነው። ከኛ አንግል ደግሞ እግር ኳስ መጀመሪያ መዝናኛ ነው። ጀስት መጀመሪያ ሁላችንም ከህይወታችን ውጭ ያለ መዝናኛችን ነው። ሶ ሃይላይት አይተን ከምንዝናናው ላይቭ አይተን የምንዝናናው ሞር ማተር ያደርጋል ለኛ። ሶ በእኛ ጀነሬሽን ደግሞ እርግጠኛ ነኝ ለኢንቪዚብል ምናምን ጊዜ የተወለድን ሰዎች ነን። ያኔ ዋንጫው 2 ዓመታችን 1 ዓመታችን የነበረን ሰዎች ነን። ሶ ሃይላይት ላይ እኮ የምንኮራበት ሆነ ፕራውድ የምናደርግበት እንደ አርሰናል ደጋፊ ነው። ኦብቪየስሊ ግን ሞር ደግሞ አይተን 38ቱንም ጌም ኢንጆይ አድርገነዋል። ሶ አብረን እየተናደደን አብረን ልክ እናንተ እዛ ጋር ፊል እንዳደረጋችሁት ይሄኛውን እኛ በጣም ፊል አድርገናል። ሶ የኛ ለዛ ነው ይሄኛው ጄነሬሽን ለኔ ፒስ ነው ያልኩት። አሪፍ ነው። ሃይላይት ላይ ራሱ ብታየው ፊሊንግ እኮ ይኖራል። አዎ ሃይላይት ላይ 5 ሽንፈት የሚል ነገር የለም። ኖ እናንተ ሃይላይት አብራሪ ያየነው ላይ 5 ሽንፈት አለ አይደል? 5 ሽንፈናል። እዛ ሽንፈት እኮ ዜሮ ነው የሚለው አይተሃል? ያ ሃይላይት በእንግሊዝ ፕሪሚየር ሊግ ታሪክ ያለ የለም። አሁን ለምሳሌ አሁን በዚህ ሲዝን እንኳን ኒውካስልን 2-1 ባለቀ ሰዓት ስናሸንፍ የተደሰትነው ደስታ ሃይላይት አይቼ ልደሰት አልችልም። እንደገና ደግሞ በወልቭስ ባለቀ ሰዓት ነጥብ ጥለን በጣም በቃ ተስፋ የቆረጥንበት ሰዓት እሱን የተበሳጨውትን መበሳጨት እዛ ጋር አርሰናል እየመራ ባለቀ ሰዓት ገብቶ ፊሊንጉን አታገኙት ይችላል። የደስታ ጉዳይ አይደለም እኮ ስኳዱ የት ይሻላል ነው ጥያቄ እኮ ነው። ታውቃለህ ስኳዱ ኢንቪንሲብሉ ከዚህኛው የት ይሻላል ምንም ጥያቄ የለውም ነው። አርሰናል ኢንቪዚብል የነበረው መቼ ነው? 2003-2004 አሁን መቼ ነው ዓመተ ምህረቱ? ኳስ በየአመቱ አፕዴት ይሆናል። ኳስ በየአመቱ አፕዴት ይሆናል ሚንስ ሁሉም ነገር ለምሳሌ እዚህኛው ላይ ቫር አለ እዛኛው ላይ ያልነበረ ነገር እዛ ጋር አርሰናል የሆነ ጎል አግብቶ ሊሆን ይችላል። በቅርብ ጊዜ ሃይላይቶች ምናምን ያያችሁ ከሆነ ዩናይትድ የሚበላቸውን ዋንጫዎች ካያችሁ ሙሉ ለሙሉ የዳኛ ምናምን በጣም የማይሆን ውሳኔዎች ተወስኖ ሲበላ ምናምን እያየን ዩናይትድ እኮ ይሄን ቻምፒዮንስ ሊግ የበለው በዚህ ወይ ነው ምናምን እንላለን። በሱ ከመጣ በዛ ጊዜ ይሄ ማለት ዋንጫዎችን አልጨበጠም ነበር። ብዙ ዋንጫ ይበላል። ብዙ ዋንጫዎችን ይበላል። ኢንቪንሲብልም ላንሆን እንችል ነበር። የማስታወሰው ጨዋታ አለ ከፖርትስማውዝ የማይገባ ሊጎሪ ሰጥቶላል። ያሏች ያ ነው የኔ ፖይንት። ፔሬስ ሳይተለፍ ተጠርፎ አሁን እኛ ይሄኛውን ስኳድ የመረጥንበት ነገር ምንድነው? ክሊር ነው። ከዳኛ ታመልጥም ከዳኛ ብታመልጥ ቫር አለ። ስለዚህ በጣም ክሊር ነህ። ለምሳሌ በቫር ከቫራውን ለምሳሌ እኛ ነጥብ ያገኘንበት ብዙ ተበደለ እኛ ነጥብ ያገኘንበትን አንድ ከዌስት ሃም ዊልሳም አግብቶብን
ነጥቡን ጥለነው ነበር። የዋንጫው ዋና ተርኒንግ ፖይንት ዞሮ በ7 ነጥብ አልቋል እኮ ምን አሳሰበ? ያው ነው የኛ ፖይንት ነው ክሊር ነው። የዛ ቀን አረጋገጠን። ኖ አሁን እስከ 7 ጨዋታ ላይሆን ውጤት ይኸው የላስት ሜንታሊቲ ነው። ሲቲ ሜንታሊቲ ሻምፒዮን ዩናይትድ ሜንታሊቲ ነበር። we don't care እኛሱን በኢንቪዚብል ጊዜ ከመጣ እኮ ነው ዩናይትድ እና ቼልሲ ይመጡት ነበር እንዴ። አሁን ደግሞ አስበው አርሰናል ለሁለት ነገር ነበር የሚጫወተው ላለመሸነፍም ዋንጫውንም እስኪ አስበው አንተ ዋንጫ 30 ምናምንኛው ሳምንት ላይ ያረጋግጠህ ቀጥሎ ያሉትን ጨዋታዎች ላለመሸነፍ መጫወት ምን አይነት ጭንቅላት ቢኖር ነው? አስበው 4 ጨዋታ ምናምን ተጫወተው ከዛ በኋላ ላለመሸነፍ ቬንገር ቃሉን የጠበቀው ሜቢ ሰምታችሁት ከሁለት ዓመት በፊት የተናገረው እዛን በለዋለን ከአንድ ዓመት በፊት ተናገረ። በኤቨርተን 30 ምናምን ጨዋታ ከሄደ በኋላ በኤቨርተን ተሸነፈ። ቀጥለው ደገመው በምንም ውድድር ሊወዳደራቸው ምናልባት የእናንተ አሁን ያለው ማደንቀው ቻምፒየንስ ሊግ ፋይናል ደርሷል። የኛ ከሩብ ፍጻሜ ምናምን ሰሚ ፋይናል በሰሚ ፋይናል በቼልሲ ተሸንፈናል። እስካሁን የሚያበሳጨን ጨዋታ የማይገባልን ሽንፈት ነው። ከዛ በኋላ አስበው ከሞናኮ ጋር ነበር የምንገናኘው ፖርቶ የበላው። ኢትዮጵያ ለአፍሪካ ዋንጫ ፍጻሜ ከምትደርስ ወይም አርሰናል የትሬብል ዋንጫ ከሚበላ ኢትዮጵያ ለአፍሪካ እኮ ኢትዮጵያ ይሄኛው ቴር ግን ደርሳ ታውቃለች አይደል? እሺ እንሂድ አንተ ዘው ደምሩ አይ የኛ ፖይንት ኢትዮጵያ ለአፍሪካ እኔ እዛ ጋር ብቆም ደስ ይለኛል። አገሬን እወዳለሁ። ሌላ ነገር ቢሆን ኖሮ ኳስ ስለሆነ እንግዲህ ኳስ የግል ፍላጎት ነው። አገርን ወክለ መቆም ማለት ትልቅ ነገር ነው። ግንባር ቀደም ነው የምሆነው አገሬን ለመወከል። በኳስ ፍቅር ደረጃ ከሄድክ ግን ኳስ ነው የምወደው። አርሰናል ትሬብልም ቢበላ ሲንግልም ቢበላ እኔ ደስተኛ ነኝ። የኛ ፖይንት አሁን ኢትዮጵያ እንድታልፍ ያፈለኩበት መንገድ ከብዙ አንግል ስታዩ ኢትዮጵያ ማለፉ አድቫንቴጁ ምንድነው? አሁን ሴኔጋል ስትሄድ የሆነ ግብጽ ብትሄድ ምናምን የሆነ ፕሪሚየር ሊግ የሚጫወት ተጫዋች አላቸው። የሆነ ነገራቸውን ከፍ ያደርገዋል። አሁን ከግብጽ ሊግ እና ከኢትዮጵያ ሊግ የተሻለ የትኛው ነው? ግብጽ ሊግ። ምክንያቱም አሏቸው ብዙ ተጫዋቾች ፕሪሚየር ሊግ ላይም ላሊጋ ላይ ምናምን የሚጫወቱ ከዛ አንግል አገሪቱን በኳስ አንግል ከፍ የሚያደርጋት ያ ነው። ምክንያቱም አሁን ላይ የኢትዮጵያ ተጫዋቾች ካያቸው በጣም ትልቅ ሰክሰስ እንትና ወጣ ምናምን ተብሎ ግብጽ ሊግ ነው። አሁን ምኞት ነው እኮ ያወራን ያደረገው አፍሪካ ዋንጫ ማለፏ ብትወጣ ነው። ግን ምክንያቱም ይሄ የአርሰናል ሀፕን የሚያደርግ ነገር ነው። አፍሪካ ዋንጫ ማለፏ ማተር ያደርጋል ነው። ለዚህ እሺ አለፈች ደረሰች ለፋይናል ግን በላች አይደለም ጨዋታው ደርስ ነው። አርሰናል ቢበላ ደስ ይለኛል። ምን ሀገሬን እወዳለሁ አልኩ እኮ። ሌላ ጉዳይ ቢሆን ግንባር ቀደም ሰላፊ ነው። ኳስ አፍቃሪ ስለሆንኩኝ ኳስ ነው የምወደው። የቻለ ማሸነፍ ደግሞ አለበት። ይሄኛው ጀነሬሽን ደግሞ አይደለም ኢትዮጵያ ለፍጻሜ ብትደርስ በዚህ ሰዓት አፍሪካ ዋንጫ መሳተፍ ለኛ ብርቅ ነው። እንቀናለን ሁላ። አሁን የአፍሪካ ሀገራት ዓለም ዋንጫ ላይ ስናያቸው ኖርማል አፍሪካ ዋንጫው እሱ እኮ አለፍኩ እኮ በቃ ደረስክ፣ ፋይናል ደረስክ፣ ምርጥ ነው። አርሰናል እዚህ ጋር አለ፣ ብሔራዊ ቡድኑ እዚህ ጋር አለ። ኢትዮጵያ ብሔራዊ ቡድኑ ነው የሚሻለው ለሀገራችን። ብርቅ የሆነብን መሳተፍ ብርቅ ከሆነብን ለዋንጫ ከደረስን ደግሞ በጣም ሁሉም ኢትዮጵያ የሚመኘውና የሚፈልገው ነገር ነው። ሁለተኛ ደግሞ ሀገሬ ከአርሰናል ቀጥሎ ሳይሆን መጀመሪያ ሀገሬ ምን ያገናኘዋል? እኮ ክለብ ነው ይሄ። ሀገርና ክለብ ከኬንያ ቢሆን ከኤርትራ ቢሆን ወይ እንደነጠራው ከሴኔጋል ጋር ቢሆን እንኳን ለዋንጫው አይደለም ለምንም ቢሆን እዛ ጋር መሰለህ የወዳጅነትም ቢሆን መጀመሪያ እኮ የወዳጅነት ጨዋታ እንኳን ቢሆን ክለብ ይቀጥላል። ኖ ክለብ ምንም ጊዜ ቢሆን እኔ ደሜ ውስጥ ያለው አርሰናል ነው። ትክክል። ግን በላችሁም አልበላችሁም ቀደኝም ቀይ ነው። ሁላችንም እንቀይራለን። አዎ አርሰናል ግን ቅድሚያ አንተ ወይ ክለብ የምትለውን ዝም ብለህ ጊዜ ማሳለፊያ ከሆነ ጊዜ ማሳለፊያ አይደለም። ግን ቅድሚያ የምሰጠው እኔ ልንገርህ ለናሽናል ቲም ስንሄድ ለምን ብለሳቸው ይሄ እንትን መጣ ኢንተርናሽናል ብሬክ መጣ ብለህ የምናደርገው ለምንድን ነው? ተጫዋቾችን ይጎዱ ብላል። ለምን ነው ሁሉ ምን አስፈልጠው ክለቡን ስለምን አስፈልጥ እኮ ያኛው እኮ ይኸውልህ አትዋሹ። ያንተ ቪዲዮ ሰርታል አንተ ቪዲዮ ሰርታል ተጎዱብኝ ለቅሶ ብሬክ እኮ ይፈሳሉ። አዛጋን ኒውትራል ዘሴም ነው ያው ክለብ ነው ማስከው እንደኔ ክለብ ነው ማስከው ዴክላን ራይት የሚጫወት ደጁ አሁን አንድ ኢትዮጵያ ተጫዋች ሩጫ ቢሆን እኮ ችግር የለም። ከእናንተ ቀድሜ ያሰለፈው ፕሪሚየር ሊግ ተጫዋች ማየት አትፈልግም? ማየት ፈልጋል። ከፈለክ የዓለም ዋንጫ ፍጻሜ ደረሰች። በጣም ዘረኛ አይደለም። ዘረኛ አይደለም። ቃኑን ባይሆን እንደ ኢትዮጵያዊ ነው ማለት ሶል ካምፔንም ባይው ጥቁር ነው እንደዚህ በጣም ጥቁር አይደለም። ግን ኢትዮጵያዊ ሲሆንና ሴኔጋል ደስም ነው ለኔ አርሰናል ነው አይደል? የግሌ እኮ ነው ሊሆን ይችላል። ግን የግሌ ነው። የሀገርን ሰው ጥቁር ተጫዋች ካየው እንደ ኢትዮጵያዊ ነው ማየው። አፍሪካዊ ነው። አፍሪካን ብራዘር አንድ ሰው ውጪ ሄዶ ዞሮ አሁን ወደ ፖይንቱ ከመጣ ለፋይናል ደረሰች ላትበላም ትችላለች አይደል? አትብላው ስም ብቻ ነው ሩጫ ነው ጎል ከፊት ነው ኳስ ከሆነ ግን እኔ ከማንም አልኩ ባትበላይ ኦኬ። ግን ምን መሰለ የዓለም ዋንጫ የአፍሪካ ዋንጫ ፍጻሜ ደርሳለች። እዛ በመድረሷ ኢትዮጵያን አንድ ቦታ ላይ ከፍ ያደርጋታል። ምን ማለት ነው? ስኳድ ቢሆን ነበር ከአርሰናል ጋር አስቀመጥክብኝ እኮ በቃ ከህይወቴ ጋር አርሰናል ላይ ያልከኝ አይደለም። አሁን ከሌላ ነገር ጋር ብታደርግልኝ መጥቼ እሰለፋለሁ ፊት ለፊታችሁ ነው። አሁን ለኔ ለምሳሌ አርሰናል በዚህ ዓመት ዋንጫ በላ አይቻልም። አሁን በኔ ሪም አርሰናል ዋንጫ ሲባል ለመጀመሪያ አየሁ። እዛ ላይ ሰለብሬት ካረኩት በላይ ለአፍሪካ ዋንጫ ከ30 እና በኋላ አለፈች ሲባል ሰለብሬት አድርጌያለሁ። እሺ፣ ምክንያቱም ፊልም የማደርገው ያኛው ነው።
ታዲያ በዛ ሰዓት አንተ አርሰናል ደጋፊ አልነበርክማ? ኖ ዌይ ነኝ። እስቲል እኮ ነው ምርጫው ቢቀርብልህ ኖሮ በዛ ሰዓት ምርጫው ቢቀርብልህ ኖሮ አርሰናል እርግጠኛ አሁን አርሰናል ከዛ ውጪ እየወጣ የምትሰራው ናሽናል ቲም ላይ ሄዱብኝ ተጎዱብኝ እንዳትል ኖ ስለ ዲክላን ራይት አይደለም ፖይንት እኮ ያው ነው ደቪ ላይ ለምን ኢንተርናሽናል ብሬክ ምን ጠላው ኢንተርናሽናል ብሬክ ኒውትራልና ኢትዮጵያ ትጫወታለች እኮ ኢትዮጵያ ተጫዋች ቢኖርና እዛ ተመሳሳይ አድርገው ኢትዮጵያ ተጫዋች ቢኖርና እዚህ ላይ ቢመጣልህ እንዲመጣ አትፈልግም እንዲጫወቱ አትፈልግም ኢትዮጵያ ይኸውልህ ኒውትራል ነው ለገር ጆኮሬሽ ኢትዮጵያዊ ቢሆን ኢትዮጵያ ናሽናል ቲም እንደዛ ማይሳል መጀመሪያ ሄዶ እንዳይጎዳባ አትበሳጭ ለምን አይሰበርም ለኢትዮጵያ ሄዶ እኮ አይደለም ነገር ያስፈልጋል እንዴ ባርሰናል አትምጣብኝ እንዴ እዚህ ራሱ ሊጣላ ይችላል ፕሪሚየር ሊግ ዋንጫ ለ3 ተከታታይ ዓመታት በልቶ ለ10 ዓመት ቻምፒየንስ ሊግ ከማይበላ ወይም የሚቀጥለው ዓመት ቻምፒየንስ ሊግ በልቶ ለሚቀጥሉት 10 ዓመታት ምንም ዋንጫ ከማይበላ ይሄን ጥያቄ ያለው ወሬ 20 ዓመት ቆይተን ብቻ ስማ 22 ዓመት ሳበላ አሁን አንድ በልተ እንደዚህ ካበድክ ተከታታይ 3 በላ እንዴት እንደሆነ አስበው ቻምፒየንስ ሊግ ነው ማራቀው ሀገር አይናፍቀኝም ምንድነው 22 ዓመት ተጠብቄያለሁ አሁን 22 ዓመት ጠብቄ ዋንጫ 10 ዓመት ይሆናል ታዲያ ሲጨመር 17 ይሆናል 17 ይሆናል እንግሊዝ ለሃያሉ 3 ቸቀረ ማለት እሺ ጋር 0 ሰበረ በተለጠፈው ለሻምፒየንስ ሊግ ወሰሰው አስቶን ቪላ ማለው ኖቲንግሃም ማለው ምን ያደርግልናል ዲፕሎላ ለማሰል አስቀየረ ሐሳብ ይኸውልህ 22 ዓመት ጠብቄያለሁ 22 ዓመት ታግሺ እሺ ዋንጫውን ካገኘሁኝ አንድ ያልበለውት 100 ምናምን ዓመት ያልበለውት አንድ ሻምፒየንስ ሊግ አግኝቼ 10 ዓመት በጠብቅ ምን ችግር አለ የዘንድሮ ራይታል አንድ ደምበል ያው እኮ ነው በቃ አንድ ዲጎሬ እኮ ቸቀረች ኔክስት ሊሆን ይችላል ኔክስት ደምበል የሚከብድ ነገር አለ አሁን ጥያቄው ግን 10 ዓመት ቢል ነገር ነው ጥያቄ ውስጥ ያለው 10 ዓመት አበለ አልብላ ምን ያርግልኛ 120 ምናምን ዓመት አልበለውት 20 ዓመት ፕሪሚየር ሊግ አልበላ ኔክስት ይር ማስባል 20 ዓመት ፕሪሚየር ሊግ አልበላ ቻምፒየን ፕላስ ታይሙን ጨፍርባለሁ አሁን ጨፍርባለሁ 3 ዓመት ጨፍርባለሁ አንተ ስንት ዓመት ቀረኝ ከዛ 7 ዓመት አረብ ቀረኝ 3 ዓመት ዋንጫ በላው አልፎ አልፎ ጣልቃ ቢሆን እሺ ጣልቃ እናርገውና ስንት ዓመት ይቀረኛል 7 ዓመት 2 ዓመት ነው ወይ 3 ዓመት ጣልቃ አሁን በላ ኔክስት ይር አንበላ ኖ ተከታታይ 3 4 ማለት ነው አይደለም 1 2 3 በላለሁ 4 እንበላለን ማለት ነው ከዚህኛው ጋር ነው እንደው ጥሩ ሰዓት ነው ሲዝኑ ከመጀመሩ መጠየቅ ጥያቄ ጥሩ ነው አንብላ በኔ ያሳብ ምኑን ኧረ 3 ዋንጫ እንብላ በቃ እኔ እዚህ ጋር 0 የምትለዋን ከማን ኖቲንግሃም አለ የት ነው ያለው ኖቲንግሃም ንገረኝ ታስታውሰዋለህ ሲቲ ለምን ፕሪሚየር ሊግ አለው ምንም ኖቲንግሃም እኮ ኖቲንግሃም ምንም ፕሪሚየር ሊግ የለውም ሲቲ ለምን ትልቅ ቲም ተባለ ሲቲ ለምን ትልቅ ተባለ አይደል ሲቲ ለምን ትልቅ ቲም ተባለ አንተንም ወሰዱ አንተ ትመጣለህ ገና እኔ ቻምፒየንስ ሊግ እንዴት መሰለህ ሲቲ ፒኤስጂ ትልቅ ቲም የተባሉበት መንገድ ምንም አያከራክርም ፒኤስጂ እኮ እድሜ ልኩን ሲበላ ቆይቷል አረ ሊጓን ሲጎ ነው አይደል ቻምፒየንስ ከዚህ ፊት ላስት ይር ሲበላ አሰፈረው ፒኤስጂ ከተላልቆቹ አርሰናል የትኛውም ሰው ስለ ቲክቶከር ምናምን አይደለም አርሰናል ለምንድን ነው ቡሊ የሚደረገው ሻምፒዮንስ ሊግ የለውም ፕሪሚየር ሊግ ስላልበላ ፕሪሚየር ሊግ 14 አሉ እኮ ነው አሁን ኖ ቶ ቡሊ ሲደረግ እንደዛ ካል ማንቸስተር ስንት ዓመት ሆኖ 14 ዓመት እኮ አለ ስቲል ሰማለሁ 14 ዓመት ሆኖ ቻምፒየንስ ሊግ የለው እንዲሁ ዝም ብለህ ትቆያለህ እንደ ቆይ ስማ ያንዴ ስማ ሁሉ አንዴ ስማኝ ማንቸስተር ዩናይትድ ይኸው 14 ዓመት ምንም ሳይበላ አለ ፕሪሚየር እኔ ደግሞ 3 ፕሪሚየር ሊግ በልቼ ከ10 ዓመት በኋላ ቆበላለሁ የኔ ፖይንት እኮ የኔ ማንቸስተር 14 ዓመት ቆይቼ ፖይንት እኮ ምንም ሳይኖረኝ ከምቆይ አርሰናል 3 በልቶ ቻምፒየንስ ሊግ አልብላ በነፃ 14 ዓመት ቆይተሃል ዩናይትድ 10 ዓመት በነፃ 14 ዓመት ቆይተህ 180 እኮ በነፃ 10 ዓመት ነው በነፃ 10 ዓመት ነው የተባልኩት እንዴ 100 ምናምን ሲደመር ምናምን ስታደርገው ሌላ 100 ምናምን ነው የሚመጣው ይሁን ችግር የለም እኔ አይናፍቀኝም የማላውቀው ሀገር ሰው የማውቀው ሀገር የሚናፍቀው የማታውቀው ሀገር እኮ እንትን ሲልህ አእምሮን ገደብከው ሚንስ ፕሪሚየር ሊግ እያመንከኝ አይደለም እኔ ማንቸስተር ዩናይትድ 14 ዓመት አላገኘም ቻምፒየንስ ሊግ የለም ፕሪሚየር ሊግ የለም እኔ ግን ይኸውልህ በዚህ ጊዜ ውስጥ በ10 ዓመት 3 የፕሪሚየር ሊግ ንጉስ ነኝ ሃትሪክ ሰራው ማለት አስበዋል አራተኛው ኳድሪፕል ማለት ነው የሰራሁት እንዴ ነው ወደዛ አራማኝም ቶ በዛ ታይም ቆይ ፋይናል ድረስ ይችላል ዩናይትድ 14 ዓመት ዋንጫ አልበላም እና ትንሽ ቲም ነው ለኔ ኖ አይ ለኔ ከኢትዮጵያ ቡና ይበልጥ ማንተ እኮ ምን ሆነ ኦፒኒየን እንደ ምንነካ አይ አርሰናል ደጁ ምን አለ መሰለህ አሁን አርሰናል በዚህ ሰዓት ይወደል ትልቅ ቲም ለመባል ውጪ ወጥ ማለት የትኛውም የአርሰናል ተወል ያልሰማም ኖቲንግሃም ትልቅ ነው ንገረኝ ኖቲንግሃም ትልቅ ነው ወይ ፕሪሚየር ሊግ ስንት ነው ያለው ኖቲንግሃም ትልቅ ነው ወይ አስቶን ቪላ ትልቅ ነው አባውት ቢግ ሲክስ ምን ያሉ ነው የሚዘምሩት ቢግ ሲክስ ቶትናም ማለት ቢግ ሲክስ ቶትናም እስቲ አወዳድልኝ አንተ አወዳድልኝ ይኸውልህ 10 ዓመት ቆይተህ 3 ብላ 14 ዓመት ቆይተህ በባዶ አለ አይደል እንደ ይኸው ዝም ብለህ 10 ዓመት ይኸውልህ ዩናይትድ ደጋፊ እያደረግህ ነው
እንደዛ ነው ማለት ያልሰላም የማይጠቅም ነገር ከሆነ ሰማኝማ ለሚቀጥለው 10 ዓመት ዩአር ኦፍ ዘ ቻምፒዮንስ ዩሮፕ ከሚዘፈንብኝ 10 ዓመት ፕሪሚየር ሊግ ባል ለምን 23 ዓመት ጠብቄያለሁ። አንድ ቻምፒዮንስ ሊግ አግኝቼ ቁጭ ብዬ እንትን እጠብቃለሁ። 10 ዓመት ኢንቪንሲብል ራሱ ኢንቪንሲብል የሚወራው ስማ፣ በዚህ መሀል በሶስቱ መሀል ኢንቪንሲብል ልንሆን እንችላለን። እስቲ ኢንቪንሲብል ነው የሚያኮራ ቻምፒዮንስ ሊግ ነው የሚያኮራ ሄነሪ በጣም ከባድ እኮ ነው። ሄነሪ ምን አለ በእንደዚህ አይነት ነገር ይሄ ቲም ቻምፒዮንስ ሊግ ከበላ አንፎርጌቴብል ሊሆን ይችላል። አንፎርጌቴብል የሚሆነው የመጀመሪያ ቻምፒዮንስ ሊግ ሁለቱም ከበሉ ነው። የበላው 10 ፕሪሚየር ሁለቱም ከበሉ ማይስተር ከበላ ኢንቪንሲብል አይደለም። ስማ ዩናይትድ ብቻውን ከበላ አይበልጥም። ለምን እንደሚጮህብን ፕሪሚየር ሊጉንም ከበላ ነው። ኖ ዌይ አሁን ጥያቄ እኮ አልሰማችሁትም ማለት ነው። ቻምፒዮንስ ሊግ ነው 10 ዓመት ማለት እኮ ነገ ነች፣ ትንሽ ናት። ታዲያ ምን ችግር አለ? ሶስት ዋንጫ ትበላለህ እኮ ቻምፒዮንስ ሊግ እንደ ማይስተር 14 ዓመት ሳትበላ ከምትቀመጥ 10 ዓመት ያው ነው ማይስተር የሚያወራብን እኮ የዛሬ ስንት ዓመት የበላው ቻምፒዮንስ ሊግ ምን ያደርጋል? አስቶን ቪላ አለው፣ ኖቲንግሃም አለው። ስለዚህ ምን ያደርጋል? ቸልሲም እኮ አለው። ዩ አር ኖት ዘ ቻምፒዮንስ ዩሮፕ ያባል ይዘፈንባል እኮ ይስፈልም ከዛ ከስቴዲየም አይወጣም። በቃ እሱ ብሽሽቁ ላይ ትኩረት አድርገው እነሱ ክለባቸው ረስቶታል። በቃ ይሄን ነው የሚያስቡት። ፕራይም ዴክላን ራይስ ወይም ፕራይም ሴስክ ፋብሪጋስ ዴክላን ራይስ ነው። ዴክላን ራይስ ያዛል። ዲክን ይላል። ፋብሪጋስ መጥፎ ተጫዋች ነው እያልን አይደለም። ዋናው ምክንያታችን ፋብሪጋስ ከሃዲ ነው። ከሃዲ ተጫዋች ደግሞ እኛ ጋር ቦታ የለውም። ኢቭን ኤምሬት መግባት አይችልም እሱ በአሁኑ ሰዓት ጋዜጠኛ እንኳን ያስገባዋል። እሱ በመውጣቱ ነው ወይ ነው አርቴታ አርሰናል ገብቶ የአርሰናልን ባህሪ ለመደው እሱ በመውጣቱ በመካዱ ሊያውም የካሪን ከስምንት ለሁለት ማግስት የት ሄደ? ባርሳ እኮ ሄደ። ከስምንት ለሁለት ማግስት ለምን ሄደ? ከባርሳ ሴት መጣ። ለምን ሄደ? ዋንጫ ፈለገ። አርሰናል ዋንጫ ማስፈላት ነው የሚቀለው። አርሰናል የዛን ሰዓት የነበረው አርሰናል እንዴት መግባት አይችልም? እኩል ብር ያቀረቡለት መሄድ ይችል ነበር። አርቴታ ሳመነው። አርቴታ ፋብሪጋስ በመውጣቱ አርሰናልን በበነጋቱ የተመዘገበ አርቴታ ፋብሪጋስ አይችልም እያልን አይደለም፣ ግን ፋብሪጋስ ከሃዲ ግን እዚህ ጋር አንወያይበትም። እንደው ስላቀረበው ነው እንጂ ፕሮዲውሰሩ ፋብሪጋስን አንወድብኛ በቃ አታንሳብ። ከሃዲ ነው አንተ ጋር ምን አለ መሰለህ አንተ ስሜታዊነት ሲመስ ኖርማል ነው። የከዳህን ሁላ ትጠላለህ እና ታዲያ ገባህ አይደል? ግን እኔ አሁን በዛን ሰዓት ስለከዳኝ አይደለም ስለከዳኝ ነው ቅራስ ብሎኝ በነበረበት ሰዓት ግን በጣም ብዙ አገልግሎቶችን እሺ ምን አመጣ? ዋንጫ አመጣ። እሺ አርቴታስ መጥቶ ዋንጫ አመጣ። ይኸው እያየኸው አሁን አሰልጣኝ ከሆነ በኋላ ነው አርቴታ መምጣቱ ነው አቦ ራይስ አርቴታ አንቶና ራይስ ስላነሳብኝ ነው። ግን ይኸውልህ ምን አለ መሰለህ ራይስም በጣም ጎበዝ ተጫዋች ይችላል፣ እንወደዋለን። ገባህ አይደል? ግን ፕራይሙን እሱን ካመጣህልኝ ግን ለስንት ዓመት ኮንሲስታንት ሆኖ የተጫወተ ልጅ ፋብሪጋስ። ራይስም መጣ አርሰናል ከመጣ በኋላ የሚያሳየው ፐርፎርማንስ አለ። ለእኔ ግን እስካሁን ኮንሲስታንት ነው። ፋብሪጋስን በነበረበት ኮንሲስታንት ነው። ቲሞር ልክ ራይስ እንዳደረገው ለእኔ ግን ማን ይበልጥብሃል ብትለኝ ኦልዌይስ ፕራይም ፋብሪጋስ ይበልጥብኛል። የኔ ሀሳቤ ነው። ሁለቱም ጎበዝ ናቸው፣ ግን ለእኔ ፕራይም ፋብሪጋስ እውነቴን ነው የምልህ እስካሁን ድረስ አርሰናል ውስጥ የትኛውም ተጫዋች ብታመጣልኝ የፕራይም ፋብሪጋስን ሩን የሚያክል ተጫዋች አላገኘም። ግን ከውጤት አንፃር ነው ደኒስ በርካምፕ የሚያል የለም። ስለ ፋብሪጋስ ነው ዴኒስ በርካምፕ ከዛ በፊት ነበር ሌጀንድ ማቆናካጅ ከነሱ ጋር አሁን እየተወራ ያለው ፋብሪጋስ እና ከዛ በኋላ ፕራይም ፋብሪጋስ እያለ ዴኒስ በርካምፕ ፋብሪጋስ አይችልም ፕራይሙ መቼ ኦልሞስት ለ5 ለ6 ዓመት ፕራይሙ በነበረበት ታብሬ ለአርሰናል ምን አድርጓል? ምንም የራስ የግል ቻምፒዮንስ ሊግ የዛን ሰዓት ሻርሳም እያደረገ ነበር። ዋንጫ ስቴዲየም ገንብቶ የመጣበት ጊዜ አይደለ? ተጫዋች የሰጠበት የነበረበት ሰዓት ምን የነበረበት ሰዓት ስለነበረ ምን አመጣ ነው አይደል? ፋብሪጋስ ፕራይም ዊልቸር ለአርሰናል ቢያንስ ከባርታ ራይስ ፕራይም ላይ ያለም አሁን በጣም ምርጥ ተጫዋች ለእኔ ግን ፋብሪጋስና ራይስ አሁን እናወዳደር ብትለኝ ሁለቱም ማወዳደር አልችልም። ሁለቱም የተለያየ ጀነሬሽን ላይ ነበሩ። እኔ አወዳደር ያ ከሃዲ ነው። ዋንጫ ፈልጎ ከዛ በላይ የት ነው የገባው? ያ ቲም ነው የገባው ቼልሲ እና ከዚህ በላይ ክዳት አለ እንዴ? ሁለት ጊዜ እኮ ይኸውልህ ሌላ ቡድን ቢገባ ለምሳሌ ልንገርህ ቀጥታ ቢላ ቢገባ እንደ ቢገባ ችግር የለውም። ቫን ፐርሲ እኮ ዘሎ ሄዶ እኮ ማይስተር እኮ አልገባም። ቫን ፐርሲ እኮ ደርቢ ቲማር ደርቢ ቲማር ነው። በእኛ ሀገር ደርቢ ነው እንጂ በእኛ ሀገር በለንደን ደርቢ እኮ አይደለም። ቢያንስ ግን ይኸውልህ ምን አለ መሰለህ ፋብሪጋስ አትሊስት ይኸውልህ የዛን ሰዓት ቆይ ከወጣ በኋላ ከባርሳ በኋላ የተናገረው ነገር ኢትስ ኦኬ ከባርሳ ከወጣ በኋላ ማን ነው አልፈልግም ያለው? አርሰናል እንዴ? ክዳኛ ሄድክ
ነው አልፈልግም ያለው ማለት አልፈልግም ነው ፈልገው ሄዶ ከዛ በመታስፈልገው በችግር ጊዜ ያለቀቀ ማን ነው ከራይስ ኖ ራይት እኮ ምኑ ተቸገረ አርሰናል ጃካው ዋንጫ አልበላንም ጃካው ግን በፋብሪጋስ ቻምፒየንስ ፋይናል ደርሰሃል ዮኒ እንዴ ኮምፒቲቲቭ ሆነ በፋብሪጋስ ምን ደርሰሃል ምን አገኘህ ከራይስ እና ከፋብሪጋስ ለአርሰናል ሙሉ ነገሩን የሰጠው ማለት ሙሉ ነገሩን ይኸውልህ በዛ ከመጣ ራይስ ነው ይልኳል ሁለቱም ታወራድራ ትችላል ስለዚህ ሁለቱም ይኸውልህ የጀነሬሽን ጋፕ ነው አንመጣም የሁለቱም የጀነሬሽን ጋፕ ዲፈረንስ አለ የኳስ ደግሞ በጣም አይነት ብዙ ሪቮሉሽኖች ተፈጥሯል ገባ አይደል በራሱ ጊዜ በነበረበት ሰዓት ጊዜ ሌጀንድ ነበረ ራይስን ብታመጣልኝ አሁን ካሉት አርሰናል ሌጀንድ ብለህ ጥራልኝ ብትለኝ ራይስ ነው የምጠራል ገባ አይደል ገና ይቀጥላል ግን ይሄ ፕሩቭ ሌጀንድ ነው ፋብሪጋስ ደግሞ ከስኬት ጋር ተጫዋቹ እንኳን ከአርሰናል ጋር ያየትም እኮ ዋንጫ አላገኙም ዮኒ ኤምባፔ እኮ ፒኤስጂ ለምን ይወጣ አልፈልግም ሳይሆን ዮኒ ስለ ፋብሪጋስ ምን አወራለሁ ኖ ሻምፒዮንስ ይዛበላሉ አንተ ስማናኛ ነው ዛሜዶ ግን አልበላ ፋብሪጋስ ስንት መስዋዕት ተከፈለለት ንጉሱን ቬራር ነው ወደ እንትን የሸጠነ ጁቬንቱስ ጥለ እሱን ከህፃን ልጅ አንስተን ትልቅ ክብር ሰጠን ነው እሱ አከበረን በዛ ደረጃ አላከበረንም ያው ነው አመጣውልኝ ትክክል እኮ ነው ይኸውልህ ከየት አመጣ ነው ከባርሴሎና አካዳሚ አምጥተን አሁን እኮ ትልቁ ንጉሳችን ሳክሪፋይ አድርገንለት እሱ ግን ካደን ይኸውልህ በዚህ አባባል ምን አልመሰለህ ይሄ ትክክል ነገር ራይስን ከዚህ ወጥቶ የሆነ ቲም ቢገባና ማን ነው ራይስ ዴክለሬሽን አወጣጡ ማተር ያደርጋል ወጣ ልበልህ አይደለ ለምሳሌ ጠቅሟል አርሰናል ወጣ ከዛ ሌላ ተቀናቃኝ ቲም ቢገባ እንትን ልትሉት ነው ማለት ታይም አውት ፕራይም ሜሲ አሁን ላለው የአርሰናል ስብስብ ከሚጫወት ወይም ፕራይም ሲያርሰብን አሁን ላለው የአርሰናል ስብስብ ከሚጫወት ሜሲ ከቲም ውስጥ አለ ማለት እኮ በቃ ሜሲ ጋርዲዮላ ብሎታል ነምበር 10 ነው ነምበር 9 ነው ነምበር 7 ነምበር 6 ነምበር 2 ነምበር 4 ከሜሲ የሆነ ነገር ከፈለክ በማንኛውም ሰዓት የምታገኘው ነገር ነው ሮናልዶ ደግሞ ቲም ውስጥ ካለ ወንድ ትሆናለህ ዝም ብለህ ጎል ታገባለህ ሞሪኖ ምን ብሏል ጋርዲዮላ እንደዛ ነው ሞሪኖ ደግሞ ሜሲን ይዘህ ወደ ጦር ሜዳ ስትሄድ ከኋላው 10 ተጫዋቾች ማስከተል አለብህ ሮናልዶን ይዘህ መሄድ ከፈለክ ግን ብቻውን በቂ ነው አይመስለኝም ፖይንቱ ልንገርህ ሜሲ ወደ ክላስ ተጫዋች ነው እዚህ ጋር ኮምፔር እያደረኳቸው አይደል ሁለቱም ለኔ አሪፍ ተጫዋቾች ናቸው ምርጫዬ ክርስቲያኖ የኔ ኦፒኒየን ግን ሮናልዶ ቲም ውስጥ አለ ማለት ጎል አግቢ ነው ማለት አሁን ይሄኛው ሮናልዶ ነምበር 9 ነው ቲፒካል ነምበር 9 ነው ጎል ያገባላል እንደዚህም ነው ስለ 41 ዓመት ሮናልዶ ሰው የማያወራው ስለ ፕራይም ሮናልዶ ነው ሶ የሮናልዶ ሜንታሊቲ ለአርሰናል ያስፈልጋል አርሰናል ዋንጫ የበላው አርቴታ ስላሰለጠነው ወይ እነንተና ምናምን ስላሉት ብቻ አይደለም እነ ራይስ ስለገቡ ብቻ አይደለም ኦሌክሳንደር ዚንቼንኮና ጄሱስ አርሰናል ቤት ውስጥ ስለገቡ ነው የቲሙ ሜንታሊቲ ተቀየሩት ሶ መጀመሪያ እግር ኳስ ከችሎታ በላይ ሜንታሊቲ ይፈልጋል ከሜንታሊቲ በኋላ ችሎታ ይቀጥላል የሮናልዶ ሜንታሊቲ ኖ የሮናልዶ ሜንታሊቲ መከራከር ቢበቃ ነገር አይደለም አጭዋጭ ነገራቸው ሜንታሊቲው አሪፍ ነው የሮናልዶ ሜንታሊቲ ግን የሮናልዶ አይነት ጌም ዊኒንግ ሜንታሊቲ ደግሞ ከሜሲ ሮናልዶ ውስጥ አለ ይታገለልሃል ለቡድን እንግሊዝኛ ስለሚችል ሮናልዶ ኖ የፈለገ ምንም ልዩነት የለም ፒኤስጂ ቤት ሜንታሊቲ የት ነበር ሜሲ ፒኤስጂ ቤት ሜንታሊቲ የት ነበር ነው ስኳዱ እኮ ነው የዛኔ ደግሞ ፕራይም አልነበረ ዳስ ማ ፖይንት ስኳዱ ነው እኮ አልናስሪ ዶ ፕራይም ነው ፕራይም አልነበረም ነው ፕራይም ነው እሱም እኮ ያለው ፕራይም ነው ፕራይም ሜሲ እኮ ነው ፕራይም ሜሲ እንቀራ ሜሲ ነው ኦል ታይም ሮናልዶ ኦል ታይም ሜሲ እሺ አስረዳኝ ስለ ሜንታሊቲ በምንም ነገር ሜሲ ግን አሁን ለስኳድ እንምረጥ በየትኛው ታይም አርሰናል ይኖር ነው አሁን ባለው ነው ወደ 8 በነበረው ነው ወደ ሙስጣፊ በነበረው ነው በየትኛው ይኖር እሺ ኖርማል ተጫዋች ነው የሚሆነው በዚህ ሲዝን ሜሲ ቲም ውስጥ ካለ ተው በቃ ከነምበር 10 እስከ ነምበር በቃ ኤቭሪቲንግ ሜሲ የፈለገውን ነገር ሜሲን ካስገባ የፈለገው ተጫዋች ይችላል የፈለገው ኦዴጋርድ ቦታ አስበው ሜሲ ነው እየተጠቀምን ያለው አስበው ወንዳው እንደሆነ ባል በኦዴጋርድ ቦታ ነው ተጠቀመው ወንዳው እንደሆነ ሮናልዶ በማን ነው ተጠቀመው እዚኛ ጋር ማርቲኔሊ ጁቬንቱስ ያለ አትሌቲኮ ተሰራች እዛ ወደ ለባዶ ተሸነፈ እዚህ ግን ምን ያደርጋል አትሌቲክ ሰርቶ አትሌቲኮን ተበቀለ አይደል ይሄ ምን ማለት መሰለህ ይሄ ሜንታሊቲ ወይ ወንዳው እንዲ ባህሪነት አለው ማለት ቲም ውስጥ እሱ ካለ ጎል አለ እነ ባርሳስ ፒኤስጂ 4-2 ካምባ ጋር 6-1 አላሽ ኔማር እሱ ጨዋታ ካየው ስለ ኔማር ነው ኔማር ኖ ሜሲ መኖሩ ሰው አሲስቶቹ እንዳለ ሜሲ ናቸው እኮ ጎልታውሶ ጎግል ማለት ይችላል ስንት ጎል አላስታውስ 6 ጎል የመጨረሻው የተርኒንግ ፖይንት ጎል የኔማር ሀስል ነው ከዛ ነው የኔማር ሀስል ነው አሲስቱ ራሱ ለ ጨዋታው በደንብ መጥራት አልችልም ግን ዞሮ ይኸውልህ ለሚመሰል ሮናልዶ አርሰናል ተፈልጓል ሮናልዶ አርሰናል ሊመጣ ማንፈልግ ሲጀምር በቃ ስንፈልግ አንጀምር አንድ ተጋጣሚ አልናስር ከሜዱ በፊት እኮ ራሱ አለ ተው በእናትህ አልናስር ከሜዱ በፊት ራሱ ተባዘበት ተጋጣሚ
አሁን ለምሳሌ እኔ ጌም አለኝ፣ አንተ የኔ ተጋጣሚ ነህ። ያ ተጋጣሚው በቲም ውስጥ ሮናልዶ ካለ ነው ሜሲ ካለ ነው የሚሸበረው? ሜሲ ነው። ምን ጥያቄ ያለው? ሮናልዶ ለማቆም ብዙ እንትኖች አሉ። ለምን ሜሲ ላቆሙ ብትል ግን ማትችለው ነገር ነው። አትችለውም። ሚኬል ኤሴን ያለውን ሰምተሃል? ታቆማለህ። እስኪ ንገረኝ። የቼልሲ ሚኬል ኤሴን ያለውን ሰምተሃል? ልትይዘው ትችላለህ አይደል? ግን አውት ኦፍ ኖዌር ግን ጎልን ያገባባል። ከፈለገ ተገልብጦ ያገባባል፣ ከፈለገ ዲስ ያገባባል፣ ከፈለገ ፖስተር ሜሲ ሊያገባ ይችላል አይደል? ሜሲ ደግሞ የዛ ጨዋታ ላይ ሊቆም ይችላል። ስንት ጨዋታ ላይ ቆሞ አይተነዋል? ስንት ጨዋታ ላይ ቆሞ አይተነዋል? እኔ ተከላካይ አስበውበት ሜሲ ያለው ብሎ ሜሲን የያዘ ሚኬል ኤሴን ያለውን ሰምተሃል? ሰሞኑን የተናገረው ሰምተሃል? ሚኬል ኤሴን ምንድን ነው ያለው? ሚኬል ኤሴን ከሳምንት በፊት ነው ስለሱ የምንጨነቀው። ሌላውን ተጫዋች አናስታውስም ማለት እሱን እንዴት እናቆማለን ብለን እሱ የማይግ ምን መሰለህ የሱ ሜንታሊቲ ትንሽ ስለሆነ ገና አንድ ተጫዋች ከመጫወቱ ከሳምንት በፊት ያስባል። ይሄ የሱ ስኳድ እና ሞሪኖ ናቸው። ሞሪኖ የሚመራው ነው። እሱ ያለው ምን መሰለህ እሱ ያለው ደጋፊ ሜንታሊቲ እንደዚህ የሚያስብ ደጋፊ ሜንታሊቲ ሮናልዶን ለማቆም ነው የሚቸገሩት፣ ሜሲን ለማቆም ነው የሚቸገሩት። ይሄ እንደ ፋን ዝም ብለህ ለማቆም ነው ትክክል። የመቼው ሲዝን በየትኛውም ሰዓት ይሁን ሮናልዶ አብዛኞቹ አሰልጣኞች ሮናልዶን ለማቆም ነው በጣም የሚቸገሩት፣ ሜሲን ለማቆም ነው የሚቸገሩት። እግር ኳስን በሁለት አንግል እንደ ድሪብል እንደማጠፍ ምናምን አሁን ላይ ያለፉትን እስከ 10 ዓመትን ብንወርድ ሜሲ ማለት ከውጤት አንፃር ትልቁ ዋንጫ የትኛው ነው? ሻምፒዮንስ ሊግ ነው? ላሊጋ ኦር ፕሪሚየር ሊግ? ዓለም ዋንጫ ትልቁ ዋንጫ ከሊጎች ሻምፒዮንስ ሊግ ሻምፒዮንስ ሊግ 5 አለ ላይ ነው። 5 ሰለሞኑ አይደል? 5 ስለበላበት መንገድ 5 ስለበላበት ማድሪድ ስለበላው ሻምፒዮንስ ሊግ አይደለም። ሪያል ማድሪድ ከነዛ ከአምስት ሲሞኒ ለምን ይጠራል? በዳኛ ነው የበላው ግማሽ ዋንጫዎች ማለት ነው። በዳኛ በዳኛ ነው የበላው። እንደዛ ተራጣማ ማለት ነው። ለምሳሌ አርሰናል ከባርሳ በሚጫወቱበት ጊዜ አይተናል አይደል? ሩበን ባፕቲስት በቀይ ይወጣበት ማያሰጥ ነገር የተሰጠ ባርሴሎና ራሱ ዋንጫውን በልቷል። 2006 ሻምፒዮንስ ሊግ ባርሳ ከቼልሲ ስለ ዳኛ ኮር ባርሳ ከማ ባርሳ ከቼልሲ ስለ ዳኛ ሳይሆን አይደለም። 2006 ኖ ባርሳ ካርታ ነው ቼልሲ ካርታ ነው። ዞሮ አሁን እኛ ሜሲ ስለዳኛ ለኛ እኮ ወደ ሌላ አራቃችሁት እኮ ጨዋታው እኮ ሜሲና ሮናልዶ አይደል? ኖ በሱ ሳይሆን እኔ አሁን በቃ ያልኩ አንድ አሰልጣኝ ሜሲን ለመያዝ ይችላል። ሜሲን የምፈልገው ለምንድን ነው? አርሰናል ቤት ሜሲ ነው ለምንፈልገዋል? ለምንም ነገር አሁን ካለ አርሰናል ምን ይጎደል? አርሰናል ጎል አግቢ ነው ራጭ ምን ይጎደል? ጎል አግቢ እና ሜሲ ሁሉ ነገር ነው። 6 ቁጥር 5 ቁጥር 4 ቁጥር ሁሉ ነገር ነው። እሺ መጀመሪያ ስለ ሜሲ ሁሉ ሜንታሊቲ ለምን አነሳ ካልከኝ መጀመሪያ ያ ሜንታሊቲ ኮላ ዋንጫ ለምን አይበላም? ቆይ ሌላው ይቅር በቃ ሜንታሊቲ ነው አይደል? ሜንታሊቲ እያወራን ያለው ሜንታሊቲ ኮላ እሱ ዓለም ዋንጫ ለምን አልበላም? አንደኛ ቲም ሜንታሊቲ ሮናልዶ ያዘ እያወራን ያለው ሀገር እኮ አይደለም። ያው ነው ሀገር አይደለም ክለብ ነው። ያው ነው ስለ ሮናልዶ ነው ስለ ሜሲ ክለብና ግንኙነት አለው። ቲም ላይ ማለት ነው። አንደኛ የሚጠቅመህ አንደኛ ኢጎ ያለበት ተጫዋች ከሆነ ቲምን አንድ ደረጃ ዝቅ ያደርጓል። በዛ ደረጃ ከሄድክ ደግሞ ሮናልዶ የኢጎ ጥግ ድረስ አለበት። ሜሲ ደግሞ ኢጎ ለምንድን ነው? ኢጎን ቢያጠፋ ቤንች ነው የሚሆነው። ፕራይመር ዋንዱን ካየህ ኢጎን ቢያነሳ ኦቨር ቤንች ነው የሚሆነው። በጨዋታ አይደለም በጣም ኢጎ ስላለበት በየትኛው ጨዋታ አስገባው ጎል እያገባ ይወጣል። ኢጎ ከዛ አንድ ተጫዋች ነው ንገር ለቲማችሁ ምን ጥቅም ያመጣል የሚለው ነገር ምን የሜሲ ጥቅም እኮ ምንም ጥያቄ የለው። አይነሳም የሜሲ ጥያቄ